ዮቶድ የዴርቶጋዳ አምስተኛው ምዕራፍ። ደራሲ ይስማዕከ ወርቁ፣ ተራኪ ተስፋጽዮን ዳንኤል። ክቡራትና ክቡራን አድማጮቻችን የዴርቶጋዳ ቀደምት 4 ክፍሎችን ማለትም ዴርቶጋዳ፣ ራማቶሃራ፣ ዣንቶዣራ እናም ዮራቶራድ ሙሉ ትረካ በቻናላችን ያገኛሉ። ከመጀመሪያው ክፍል ጀምሮ እንዲያደምጡት እየጋበዝን በቻናላችን በኢትዮጵያን የሰዓት ቀመር ዘወትር እሁድ ጠዋት፣ ሰኞ፣ ሮብ፣ ሐሙስና አርብ አመሻሽ የተለያዩ ተወዳጅ የመጽሐፍት ትረካዎችን ይዘንላችሁ ስለምንቀርብ ሰብስክራይብ አድርገው የደወል ምልክቷን በመጫን ቤተሰብ ይሁኑ። ዳጋ ከርሰ ምድር። እንኳን ወደ ሥራ በሰላም መጣ አለው ዶክተር ዣንጊዳ ከሰመመኑ እየነቃ ያለ የሚመስል ታካሚውን። ሻጊዝ ከሕልም ከፍ ከሞት ዝቅ ካለው ዓለም ተመልሶ ተቁለጨለጨና መልሶ የዓይኖቹን በር ዘጋ። እንደገና ይቃዥ ጀመረ። እርስ በርስ መደዋወል የለባቸውም። ሚራጅ ተው አትደውልላት። ልጅ ምንም አይሆንም። ና ዮቶር ና ልቀፍ። ቀሚስህን ከፍ አድርገው። አዎ ትመጣለች። የኔ ተብታባ ሲፓላ ትመጣለች። እኔም አባትህ ነኝ። ማርዬ ስልክ አትደዋወሉ በላቸው። ተያዙ። ዶክተር ዣንጊዳና ሌሎችም ዶክተሮችና ነርሶች ጥቂት መታገስ እንዳለባቸው ገባቸውና በዝምታ ይከታተሉት ጀመረ። ሻጊዝ በሰመመን ውስጥ ሆኖ የሚያወጣቸው ቃላት የተዘበራረቁ ቢሆኑም ለዶክተር ዣንጊዳ ግን ግልጽ ነበሩ። በተደጋጋሚ ከተናገራቸው ነገሮች ውስጥ አትደዋወሉ የሚለው ቃል ይበዛ ነበረ። ይህም ከ2 ዓመታት በፊት ወደ 3 የተለያዩ ሀገራት ተልከው ባለሀብት ለተደረጉት ሰዎች የተሰጠ ጥብቅ መመሪያ ነበረ። 3ቱ ልዑካን ምንም አይነት ነገር ቢፈጠር ድርጅቱ በወከላቸው ወይንም በሚልካቸው ሰዎች በኩል መልእክት ያስተላልፋሉ እንጂ እርስ በርስ አይደዋወሉም፣ መልእክትም አይለዋወጡም። ይህም የሆነበት ምክንያት እርስ በርስ የሚያደርጉት ግንኙነት ተጠልፎ ሚስጥሩ እንዳይደረስበት ሲባል እንደ አንድ የጥንቃቄ መንገድ ታስቦ ነው። ስለሆነም ላለፉት 2 ዓመታት ሚራጅና ሲጳራ ማለትም ዮቶርና ፊላ እንኳን በስልክም ሆነ በየትኛው መንገድ መልእክት ተለዋውጠው አያውቁም። በውስጣቸው ያለውን የናፍቆት ሰቀቀን ከመቻል በስተቀር ምንም ምርጫም አልነበራቸውም። ሌላው ይቅርና ሲጳራ የእናት ወዷን አስራ የልጇን ናፍቆት እንድትችል እንኳን ተገዳለች። ሚራጅም ቢሆን የልጁን ኩልትፍትፍ ያለ አንደበት በእዝነ ህሊናው እንጂ በጆሮው ለመስማት አልታደለም። ይሁን እንጂ 3ቱም ልዑካን በቅርቡ በወጡ ጋዜጦችና መጽሔቶች ላይ ብቻም ሳይሆን ድርጅቱ ከስራቸው በምክትል ሥራ አስኪያጅነት በሾማቸው ወኪሎች በኩል አንዳቸው ስለ አንዳቸው ብዙም ያውቃሉ። ከዮቶር ስር ዶክተር አቤሜሌክ፣ ከፊላ ስር ራፋኤል እናም ከቲቶ ስር ደግሞ ሃናን የተባሉት ወኪሎች ከላይ ተቀምጠው የማስመሰል ሥራን የሚያከናውኑት ባለሀብቶች፣ ዘዋሪዎችና ድርጅቱንና እነርሱን የሚያገናኙ ሰንሰለቶች ተደርገዋል። በዋሻ ውስጥ ካሉት ወጣቶችና ሕፃናት በጣም ትንሹ የሆነው ሚራጅና የሲጳራ ልጅ ዮቶር ላለፉት 2 ዓመታት የዣንጊዳን ጠረን ለምዶ የመኖር ግዴታ ነበረበት። የሻጊዝ ብቻ ሳይሆን የዋሻ ውስጥ ክንዶች ሁሉ ያለማቋረጥ ለሕፃኑ ዮቶር ሁሌም ለማቀፍ የተዘረጉ ቢሆንም ሕፃኑ ግን እንደ ሻጊዝ የሚቀርበው ሰው አልነበረውም። የመኝታ አልጋው እንኳን የተዘጋጀለት በሻጊዝ መኝታ ክፍል ውስጥ ነው።
ምግቡን ከሻጊዝ ጭን ላይ ተቀምጦ ካልሆነ በቀር አይመገብም። ጡጦውን በሻጊዝ ትከሻ ላይ እሽኮኮ ካልተባለ በቀር ወደ አፉ አይከትም። ለፊቱ ቀዶ ጥገና ወደ ሕክምና ክፍሉ ገብቶ በሰነበተበት በዚህ ወቅት አስቸጋሪ ሆኖ የቆየው የሕፃኑ ዮቶር ጉዳይ ነበረ። ቀንና ሌሊት ለቅሶውን ማባበል ከባድ ሆኖ ነበር የሰነበተው። የሻጊዝን የቁልምጫ ስም እየጠራ ማዘብረር ተግባር ሆኖ ነበረ። ሻጊዝም በሰመመኑ ውስጥ አልረሳውም ነበረ። ደጋግሞ ከጠራቸው ስሞች ውስጥ በብዛት የተጣራው የሕፃኑ ዮቶርን ስም ነበረ። ዮቶር ቀሚስህን ሸክፈው። አሁን አሳሳቢ የሆነው ጉዳይ የሻጊዝ ፊት መቀየር ነው። ምክንያቱም ሕፃኑ የሚያውቀውና የለመደው መልኩ ለብሶት የነበረውን የዣክ ዶናልድን ፊት እንጂ ትክክለኛውን የሻጊዝን መልክ አልነበረም። ለሕፃኑ ዮቶር ምን ማስረዳት ይቻላል? አንዳንዶች ጠረኑን ሊለይ ይችላል ቢሉም ይህም ከንቱ ምኞት ላለመሆኑ ማረጋገጫ የለም። የሁሉንም ልብ የነካው ግን ከረጅም ጊዜ ጥበቃ በኋላ ከሰመመኑ ሲነቃ ሻጊዝ ሕፃኑ ዮቶርን አምጡልኝ ማለቱ ነበረ። ሻጊዝ ሙሉ ለሙሉ ከሰመመኑ ነቅቶ ሁሉንም መለየት ከቻለ በኋላ ዶክተር ዣንጊዳ ሕፃኑ ዮቶርን አመጣለት። እንደ ግምጃ የሚያብረቀርቅ ቀይ ቀሚስ የለበሰው ሕፃን በዣንጊዳ እቅፍ ላይ ሆኖ ቁልቁል ተመለከተ። በቀጭኑ የቀዶ ጥገና አልጋ ላይ ከተዘረጋው ሰውዬ ላይ አይኖቹን ተክሎ ቀረ። አዲስ አበባ የዳግማዊ ሚኒሊክ ሆስፒታል ፎረንሲክ ክፍል ሞት ይሸታል። በየሰዓቱ በፖሊስ መኪኖች ላይ የተጫኑ አስክሬኖች እየመጡ ይገባሉ። ይህ የፎረንሲክ ክፍል የሚገኘው ከዋናው ሆስፒታልና አዲስ ሕንጻ ተሰርቶለት ንጹህ ከሚመስለው ሆስፒታል ጀርባ በመሆኑ ይህ አሰቃቂ ክፍል ብዙ አይታወቅም። ይሁን እንጂ ድንክ ጣራ ያለውና ለብቻው አፈር በበላው ቀይ በር መውጫ መግቢያ የተሰራለት ይህ ክፍል አሟሟታቸው ያልታወቁ አስክሬኖች፣ መንግስት ለጥብቅ ምርመራ የሚፈልጋቸው ሙታን፣ ጎዳና አድገው ጎዳና የሞቱ የጎዳና ሰዎች አስክሬን መጥቶ ለምርመራ የሚውል ለቀብር የሚዘጋጅበት ክፍል ነው። አንዳንድ ዘመዶቻቸው የሞተባቸው ሰዎችም አሟሟታቸው ላይ ጥርጣሬ ካላቸው በፖሊስ ፍቃድ ከመቃብራቸው አስወጥተው ያስመረምሩበታል። ከዚህም ሌላ ይህ ክፍል ጠቃሚ የሆኑ የሰው አካላቶችም ይወሰዱበታል ይባላል። እንደሚባለው ማቾቹ ተከፍነው ለቀብር ከመላካቸው በፊት እንደ አሮጌ መኪና ይበተኑና ሞተራቸው ይወርዳል። በተለይም አይኖቻቸው ይወጡና ለአይን ባንክ ይላካሉ። አንዳንድ የአይን እማኞች እንደሚሉት አስክሬኖቹ ላይ የሚወሰዱት አይኖች ጎዳናዎች አይደለም። እነሱ እንደ ምክንያት የሚያነሱት ጎዳናዎቹ በሕይወት እያሉ ወንዶች ከሆኑ ጌዎች፣ ሴቶች ከሆኑ ደግሞ ሌዝቢያኖች ሊሆኑ ይችላሉ ተብሎ ስለሚጠረጠር ነው። አመንዝራነት ከአይን ጋር ስላለው ቁርኝት ግን የሚሉት ነገር የለም። ዛሬም እንደተለመደው ወደዚህ ሆስፒታል ጓሮ ማለትም ወደ ፈረንሳይ ሌጋሲዮን በሚወስደው ቀጭን መንገድ በኩል በሚያስገባው በር አስክሬኖች መምጣት ጀምረዋል። ጃጋ፣ ቆስጠንጢኖስ እና ኖላዊ ግን በዋናው የሆስፒታሉ በር ገብተው መኪናቸውን ካቆሙ በኋላ ወደ ጓሮው በሚወስደው መንገድ በእግር አልፈው እንደ ዘበት የቆርቆሮ በር ገርበብ ወዳለበት የፎረንሲክ ክፍል አመሩ። የሚንቋቋውን የቆርቆሮ በር አልፈው ወደ ግቢው እንደዘለቁ አዳፋ ሰማያዊ ጋውን ለብሰው ከክፍት የፖሊስ መኪና ላይ አስክሬን የሚያወርዱትን ሰዎች አልፈው ድንክ ጣራ ወዳለው አሮጌ ቤት ገቡ። አስቀድመው በያዙት ቀጠሮ መሰረት የፎረንሲክ ባለሙያው ተዘጋጅቶ እየጠበቃቸው ነበረ። ወደ ቢሮው ሲገቡ ወፈር ያሉና ስለ ፎረንሲክ ሳይንስ የሚያብራሩ መጽሐፍትን ጠረጴዛው ላይ ደርድሮ ጠበቃቸው። ይህን ያህል ምን ያደርጋል? እኛኮ ዲግሪ ወይንም ዲፕሎማ ልንመረቅበት አይደለም።
አንድ የግል ጉዳይ ስለገጠመን ስለ ሳይንሱ ትንሽ ማወቅ ስለምንፈልግ ነው። ጃጋ በጠረጴዛው ላይ የደረደሩትን መጽሐፍት እየገላመጠ አጉተመተመ። ጊዜ የለንም፣ በጣም እንቸኩላለን። አጠር አድርገህ ፍሬ ነገሩን ብቻ ንገረን። እንደዛ ከሆነ አጭሩ የፎረንሲክ ባለሙያ ጉሮሮውን አጸዳ። እንግዲህ የፎረንሲክ ሳይንስ ከሕክምና፣ ከታሪክ፣ ከአንትሮፖሎጂና ከሌሎች ዘርፎች ጋር ጥብቅ ዝምድና ያለው ከመሆኑም በላይ ዝም ብለህ ወደ ዋናው ነጥብ። ጃጋ ተቅመደመደ። ከአሁኑ እንቅልፌን እንዳታስመጣው አደራ። ባለሙያው ያልሰማ መስሎ ቀጠለ። የጠፉ ሰዎችን ማንነት ለመለየትና ለወንጀል ምርመራ ተግባር ያገለግላል። አሁን ጥሩ። በጥንቱ ዘመን በህንድና በቻይና ተጠርጣሪዎችን ለመለየት ያገለግል ነበር። ንጹህ ይሁኑ ወይንም ወንጀለኛ የማይታወቁት ተጠርጣሪዎች በፍርድ ሰጪዎች ፊት ይደረደሩና ሩዝ እንዲቅሙና መልሰው እንዲተፉ ይደረግ ነበር። ብዙ እርጥበት ወይንም ብዙ ምራቅ ከሩዙ ጋር የተፋው ንጹህ ነው ተብሎ ሲለቀቅ፣ አነስተኛ እርጥበት ያለው ሩዝ የተፋው ግን ወንጀለኛ ነው ተብሎ ፍርዱ ይፈጸምበት ነበር። የሚሆነበት ምክንያት ወንጀለኛው ሰው ከመደንገጡ የተነሳ ማመንጨት የሚችለው ትንሽ ምራቅ ነው ተብሎ ይታሰብ ስለነበር ነው። የጋለ ብረት አፍ ውስጥ የሚከተትበት ወቅትም እንደነበር ጥንታዊ ድርሳናት ያስረዳሉ። ንጹሃኑ ብዙ ምራቅ ስለሚያመነጩ የጋለውን ብረት ያጠፉታል። ወንጀለኞች ደግሞ ምራቅ ስለሚያጥራቸው የጋለውን ብረት ምንድን ነው የምትቀባጥረው? ጃጋ ጠረጴዛውን ደለቀው። ተማሪዎች እኮ አይደለንም። ስለ ፎረንሲክ ሳይንስ አስረዳን አላችሁኝ አይደል እንዴ? ነበረ። ኖላዊ ጎብጦ መሬቱን እያየ ተናገረ። አንተ ግን ከክርስቶስ ልደት በፊት ስላለ ተረት ታወራለህ። እኛ ዘመን ላይ እስክትደርስ 3000 ዓመታትን ቢሮ ውስጥ መቀመጥ አለብን ማለት ነው። አዎ፣ ከዛኛው ራሳችን ወደ አጽምነት ተቀይረን ለፎረንሲክ ባለሙያዎች ናሙናነት እናገለግላለን። የትኛውም ሳይንስ የራሱ ጥንታዊ መነሻ አለው አይደለም እንዴ? ወይንም የምትፈልጉትን ጥያቄ ጠይቁኝና ልመልስ። ጥያቄያችሁ ምንድን ነው? ያልታወቁ አስክሬኖችን እንዴት ነው መለየት የሚቻለው? ጃጋ ባለሙያው ላይ አፈጠጠ። ጥሩ ጥያቄ ነው። ጥሩ ጥያቄ እንደሆነ ማውቃለሁ። ጥሩ መልስ በፍጥነት ስጠኝ ባጭሩ። እሺ፣ መጀመሪያ አስክሬኖቹ ወደ ፎረንሲክ ክፍል ይመጣሉ። ከዛ አካላዊ ጥናት ይደረግባቸዋል። ማለትም የተመቱት የአካል ክፍል በምን አይነት የጦር መሳሪያ ወይንም ቁስ እንደተገደሉ ይጠናል። ቁስ ካለ ወጥቶ ይመረመራል። ቁስ ከሌለ ቁስላቸው ይመረመራል። ኤክስሬይ ይነሳሉ፣ እርሱም ይመረመራል። ከዛ በመቀጠል ኬሚካላዊ ምርመራ ይደረጋል። ማለትም ከሟቹ አካል ናሙና ይወሰድና እስከ ዲኤንኤ የሚዘልቅ ምርመራ ይካሄድበታል። ከዛ በኋላ በቃ ጃጋ ተነሳ። ዋጋም የለሻሉ። አንተ የምትወራው እዚህ ጠረጴዛ ላይ ስላንጋለልከው አስክሬን ነው። የኛዎቹ አስክሬኖች ግን ከተቀበሩ 2 ዓመታት አልፏቸዋል። ለምን 2 ሚሊዮን ዓመታት አይሞላቸውም? ይወጡና ይመረመራሉ አለ ባለሙያው በኩራት የቆመውን ግዙፍ ሰውዬ አሻቅቦ እየተመለከተ። ካርበኔጅ የሚባል ምርመራ አለ። ቀረብ ያለ ጊዜ ያለው ከሆነ ግን በአካላዊ ምርመራ ማረጋገጥ ካልተቻለ ዲኤንኤ ምርመራ ይካሄዳል። ለዚህም ከቤተሰቦቻቸው ላይ ናሙና ይወሰዳል። ቤተሰብ ከሌላቸውስ? ጃጋ የኒቆዲሞስን አለመውለድ አስታወሰ። ከዚህ ቀደም የተውት ናሙና የለም? ለምሳሌ ጸጉራቸው የለም። ጃጋ የኒቆዲሞስን ቤት ማቃጠሉንም አስታወሰ። የጸጉር ዘለላው እንኳን ለማመሳከሪያ ይጠቅም እንደነበር በማመን ወደ ኖላዊ ዞሮ ራሱን በቁጭት ነቀነቀ። ጸጉሩን የት ነበር የሚስተካከለው? ጃጋ በውስጡ አሰላሰለ። ይህም ከንቱ ሞኝነት ነው። የእርሱን ጸጉር ከሀበሻ ጎፈሬ የጸጉር ክምር መሃል ለይቶ ማን ሊያውቅ ይችላል? ቤቱን ከማቃጠላችን በፊት ናሙና ፈልገን መያዝ ነበረብን። ኖላዊ ትኩስ ትንፋሹን ለቀቀ። ችኮላ፣ ጥድፊያ፣ ትልቅ ስህተት። አሳው ሳይያዝ 3 መስራት የለብም የሚባለው ለዚህ ነው። ምንም ተረት ማብዛት አያስፈልግም።
አሁንም እድል ይኖራል። የሸረሪት ድር የሚፈርሰው ሸረሪቷን በመግደል ነው። በዚህ ጉዞአችን ውስጥ ምንም አይነት ስህተት ሊሰራ ይችላል። ስህተቱ ላይ ማፍጠጡን አቁም። ሁልጊዜም ወደፊት መመልከት ብቻ ነው ያለብን። ጃጋ ይህንን ብሎ ሲያበቃ ወደ ባለሙያው ተመለከተ። የፎረንሲክ ባለሙያው ሁለቱ ሰዎች የሚያወሩት ስላልገባው በተቀመጠበት እየተቁለጨለጨ ነበረ። አየ ወንድም፣ ጃጋ ተለሳለሰና ወደ ፎረንሲክ ባለሙያው ተመለከተ። ምን መሰለህ፣ መቼም አንድ መምህር ከሁለት መጽሐፍት ይሻላል ማለቴ ይገባሃል አይደል? እንደምታየን በብዙ ጥያቄዎች ውስጥ ነን። እርዳታን እንፈልጋለን። ምን መሰለህ፣ ኖላዊ እንደገና ወደ ጠረጴዛው በደንብ ተጠግቶ አንሾካሾከ። የዛሬ 2 ዓመት አካባቢ የተወሰኑ አስክሬኖች በጣና ሐይቅ ላይ ሲንሳፈፉ ተገኝተው ነበር። እነዚህ አስክሬኖች እኛ ከምንፈልገው አንድ ጥብቅ ጉዳይ ጋር በጥብቅ የተሳሰሩ ናቸው የሚል ግምት አለን። አንደኛውን አስክሬን በተለይ በጥብቅ እንፈልገዋለን። እኛ የምንፈልገው ሰው አስክሬን መሆን አለመሆኑን ማረጋገጥ አለብን። ገብቶሃል? አለ ኖላዊ አስከትሎ። ሞቱም ሆነ አለመሞቱ በቀጥታ ከኛ ያሉና ጋር ይገናኛል። አይ እሲ የፎረንሲክ ባለሙያው የገባው ይመስል ራሱን ላይ እናታች ወዘወዘ። እንደ ተረዳሁት ይህ ሰውዬ ከተቀበረ 2 ዓመታት አልፎታል። አጽሙ ቢወጣ እንኳን አካላዊ ቅርጹን ሊቀይር ስለሚችል መለየት ያዳግታቸዋል። ስለዚህ ወደ ዲኤንኤ ምርመራ ልንገባ ነው። እዚህ ደግሞ ከዚህ ቀደም የተቀመጠ ናሙናም እርሱ መሆኑን ለማረጋገጥና ለማመሳከሪያነት የላችሁ። አይዋ አለ ጃጋ። ባለሙያው ተናግሮ ሳያበቃ ችግራቸውን ስለተረዳላቸው ተደስቶ፣ ለዚህ ነው መፍትሄ ፍለጋ የመጣ ነው። ከዚህ ቀደም የታከመበትን የጤና ተቋም ታውቃላችሁ? የፎረንሲክ ባለሙያው ጠየቀ። ጃጋና ኖላዊ ለረጅም ደቂቃዎች ተፋጠጡ። አዎ አለ ኖላዊ አንድ ነገር ብልጭ እንዳለለት። ጦር ኃይሎች ሆስፒታል ታክሞ ነበር። በትክክል እኔም አስታውሳለሁ። እንዲያውም ያኔ እኔም ቆስዬ ነበር። ጃጋ በአዎንታ ራሱን ወዘወዘ። እንደገና ተቀመጠና ረጃጅም እጆቹን በጠረጴዛው ላይ አንሸራቶ የባለሙያውን 2 እጆች ጫንና ቀጠለ። እንድትረዳን እንፈልጋለን። ጠቀም ያለ ክፍያ እናቀርብልሃለን። አብረን ከኛ ጋር ለምታደርገው መውጣትና መውረድ ውለታ የሚሆን ጥሩ ክፍያ እንከፍልሃለን። ዛሬ ማታ ባህር ዳር ገብተን ማደር አለብን። አብረን እንድትሄድ እንፈልጋለን። ችግር የለም። ስንት ትከፍላላችሁ? ስንት እንክፈል? ያው የወር ደሞዜ። ባለሙያው ፈገግ አለ። ያው የወር ደሞዜ ተቆራርጦ 3000 አካባቢ ይደርሰኛል። በቀን አስልታችሁ ትከፍሉኛላችሁ? ግድ የለም። የወር ደሞዝን 30,000 ይሁነን በልና በዚያ አስልተን እንከፍላለን። እንዲያውም ጃጋ ወደ ኖላዊ ተመለከተ። በቀን 30,000 እንከፍላለን። የባለሙያው አይኖች ተበለጠጡ። ፈጣሪ ሰማኝ ማለት ነው። ኮንዶሚኒየም ቤት ደርሶኝ ከምን አምጥቼ እንደምከፍል ጭንቅ ጥብብ ብሎኝ ነበር። አሁኑኑ ወደ ጦር ኃይሎች ሆስፒታል አብረን ልትሄድ ይገባል። እዛ ምን መያዝ እንዳለብን የምታውቀው አንተ ነህ። ችግር የለም። ጓኔን ቀይሬ ልምጣ። ባለሙያው ብን ብሎ ወጣ። ቋራ። ጭር ያለው በረሃ ያፏጫል። ድምጻቸው የሚሰቀጥጥ ነፍሳት ሲር ይላሉ። ያንዳንዶቹ ድምጽ ሲሰማ ጥርስን ያፋጫል፣ መንጋጋንም ያጋጥማል። ጥቅጥቅ ያለው ጨለማ አይን ቢደነቆል አያሳይም። ከዚህ ለጥ ያለ በረሃ መሃል ጭልጭል የሚል እሳት ይታያል። በእሳቱ ዙሪያ ጥቂት ሰዎች ተቀምጠው ይሞቃሉ። ራቅ ብሎ አንድ የመስክ መኪና ቆሟል። ልጆቹን ወደዚህ ማምጣት የተፈለገበት ምክንያት የበረሃ ስልጠና ከመስጠት በተጨማሪ ይህ አካባቢ ለኢትዮጵያ አንድነትና ለዘመናዊቷ ኢትዮጵያ
መሰረት ለመጣል የሞከሩት አጼ ቴዎድሮስ የተማሩበት ማኅበረ ሥላሴ ገዳም በቅርብ ርቀት ላይ መገኘቱ ነው። ይህ ገዳም በዚህ በኩል ጥቃት የሚሰነዝርን የውጭ ወራሪ ቀድሞ በማስቆምና የማዕከላዊ መንግሥት እስኪመጣ ድረስ በመመከት ይታወቃል። ከጥንት ጀምሮ የዚህ ገዳም መነኮሳት በጸሎትም ግፋ ሲል በጦርም ቅድስት አገራቸውን በመጠበቅ ይታወቃሉ። በጥንቱ ጊዜ በእባብና በጊንጥ ጦሮች ይዋጉ እንደነበርም አንዳንድ መዛግብት ያስረዳሉ። በምን ጥበብ እባቦቹንና ጊንጦቹን ይዘው ለባዮሎጂካል ጦር መሳሪያነት እንደሚጠቀሟቸው ግን እስካሁን ድረስ የታወቀ ነገር የለም። ይህ በረሃ የአጼ ቴዎድሮስ ትምህርት ቤት ብቻም ሳይሆን የጦርነትን ስልትም የቀሰሙበት ነው። ከግብጽ ጦር ጋር ገና በልጅነታቸው ካጎታቸው ጦር ጋር ተሰልፈው ተዋግተዋል። የዚሁ ገዳም ደቀ መዝሙር የነበሩት አጼ ቴዎድሮስ ግዕዝ ቋንቋና ትርጓሜ መጻሕፍትን ጠንቅቀው ከመማራቸውም በላይ የሀገራቸውን ፍቅር አሁን የቆጠሩት በዚህ ገዳም ውስጥ መሆኑ ስለሚታወቅ ልጆቹንም በዚሁ ሐሳብ ለማጥመቅ ይሆናል ወደዚህ ያመጧቸው። ልጆቹ እስካሁን እንዴት አልደረሱም? ከመንጋቱ በፊት ከዚህ መሄድ አለብን አለ ጌራ ሳዶፍን ጠቀስ አድርጎ። የከፋ ችግር ቢገጥማቸው ነው። ሳዶፍ ይህን ያህል መጨነቅ ያለብን አይመስለኝም። የጨለማ ጉዞ አስቸጋሪ ነው። ሜሮዳ መኪና ውስጥ ተኝታ ስለነበረ ከጥቂት ደቂቃዎች በፊት ነበረ መታ የተቀላቀለቻቸው። ሜሪዬ ምናልባት የምድረ በዳ አውሬ ተቀራምቷቸው እንዳይሆን ጌራ እስኪ ከጭራሮ ጨምርበት። ጌራ በምድረ በዳው ውስጥ የለቀሙትን ጭራሮ በሙሉ እሳቱ ላይ ሲጨምረው መጠነኛ የደመራ እሳት መስሎ ተንቦጎቦገ። የዶጉና የፈረስ ዘንጉ እሳት ወዲያው ሰከነ። ምልክቱ አልታያቸው ብሎ እንዳይሆን ጌራ ሮጦ ሄደና ከመኪናው ነዳጅ ላይ በሆዝ መጥቶ በፕላስቲክ ኮዳ ይዞ ተመለሰና እሳቱን ይረጨው ጀመረ። ከ300 ሰው እንዴት አንድ እንኳን እስካሁን በቃ አይልም። ብዛታቸውን ያየ ኃይል ሽፍቶች መስለውት አስቁሟቸው እንዳይሆን። ሜሮዳ ተቁነጠነጠች። አለባበሳቸው የቆሎ ተማሪዎች እንጂ ሽፍቶች እንደማያስመስላቸው እርግጠኞች አልነበር እንዴ? አለ ጌራ አሁንም ነዳጁን ወደ እሳቱ እየረጨ። ሰዓቱ ገና ነው፣ ትንሽ እንታገስ ጎበዝ። አሁንም ከሳዶፍ ጋር ይተቃቀሳሉ። የጌራና የሳዶፍ መተቃቀስ ለሜሮዳ ሊገባት አልቻለም። ወጣቶቹን ወደዚህ በረሃ ስናመጣ ሁለት ዓላማ ነበረን። አንደኛው የበረሃውን ፈተና እንዲያልፉ ሲሆን፣ ሁለተኛው በዚህ በረሃ ውስጥ የሀገራቸውን ዳር ድንበር ለማስከበር ሲሉ የወደቁትን ጀግኖች እንዲያስታውሱ ነው። ታሪክም በተግባር አለ ጌራ። አሁንም ሜሮዳ በእሳቱ ነበልባል መሃል ጌራን ተመለከተችው። ሁልጊዜ ተስፋ የማትቆርጥ ሰው በውስጧ አወራች። በውስጧ ያነበነበችውን የሰማ ይመስል ጌራም በእሳቱ ነበልባል ውስጥ ተመለከታት። ነዳጁ ሲያልቅ ኮዳውንም ወደ እሳቱ ወረወረውና ወደ እርሷ መጥቶ እጇን ለቀም አድርጎ ያዛትና ወደ ጨለማ ወሰዳት። 200 ሜትር ያህል ወሰዳትና ጠበቅ አድርጎ አቀፋት። በጨለማ ውስጥ ባለው ጥቂት ወጋገን አካባቢውን ቃኘችና ርቀን መጣን እኮ ጌራ አለች። ከጀርባው በኩል ያለውን አካባቢ ወጣ ገባ መሆኑን እያየች ሲያስፈራ የመቃብር ስፍራ ይመስላል። በጦርነት የተረፈረፈ ወታደር የተቀበረበት የሚመስል የበረሃ መቃብር። ከመቼ ወዲህ ነው ሜሮዳ የምትፈራው? ይገርማል አለ ጌራ በጨለማ ውስጥ ፈገግ ብሎ። ጥብቅ አድርጎ አቀፋትና አይን አይኗን ተመለከታት። ብርሃን ያለው አንቺ አይኖች ውስጥ ብቻ ነው። ያንተ አይኖች ደግሞ ሁልጊዜም በተስፋ የተሞሉ ናቸው። ተስፋ የሌለው አስክሬም ብቻ ነው። ለውጥ መጥቶ የምንጋባበት ጊዜ እየናፈቀኝ ነው። አንተን የመሰለ በተስፋ የተሞላ ልጅ መውለድ እፈልጋለሁ። እኔም እንዳንቺ ያለች ሳተና የሆነች ሴት ካንቺ መውለድ እፈልጋለሁ። ወንድ ነው መሆን ያለበት።
ሴት ናት መሆን ያለባት። እንዲህ ስንከራከር እንዳላርጥና ዘሬ የምቋጥርበት ጊዜ እንዳያልፍ ይልቅ ለውጥ ሳይመጣ አልወልድም ያልሽው አንቺ፣ እኔ ምን አጠፋው? የለውጡን ሂደት ማፋጠን ደግሞ ያንተ ፋንታ ነው። ውስጤ የሚነግረኝ የለውጡ ጊዜ እየቀረበ እንደሆነ ነው። ልክ ከዚህ ጨለማ በኋላ እንደሚመጣው የንጋት ብርሃን። እርሷን በማቀፍ ለውጡ ይመጣ ይመስል አጥብቆ አቀፋት። ከስር እንደቆመበት የበረሃ አሸዋ ደረቷ ስስ ልብሷን አልፎ ፈጀው። ትንፋሿ እንደ በረሃ ወበቅ ከንፈሮቹን ገረፋቸው። ግጥም አድርጎ ሳማትና አፏጨ። ከት ብላ ሳቀችና ከመቼ ወዲህ ነው የሚሳሳም ሰው የሚያፏጨው ብላ ሳትጨርስ መልካም ልደት የሚል የበረሃውን ጸጥታ እየገረሰሰ መዝሙር ተሰማ። ወዲያው ራቅ ብሎ ቆሞ የነበረው የመኪና መብራት ተግ ብሎ ወደ እነርሱ በራ። በአካባቢው መቃብር መስሏት ከነበረው ጉብታ ውስጥ የሰው መንጋ የአሸዋውን ክምር እየበተነ ተነሳና መዝሙሩን እየዘመረ ከበባቸው። የአሸዋው ክምር ውስጥ የወጡት ወጣቶች እንደሆኑ በመኪናው መብራት ተመለከተችና ሁሉም ነገር ገባት። በጣም አመሰግናለሁ ለማልቀስ ዳዳት። ልደቴ ነው ለካ ረስቼው ነበር። ጌራን አጥብቃ ሳመችው። ከዚህ በኋላ በረሃ ውስጥ ልደትሽን እንደማናከብረው ተስፋ አለኝ። የመኪናው መብራት ጠፋና ጥሩምባ ሲያሰማ መዝሙሩን ከቦ በጭብጨባ የዘመረው ሰው ሁሉ ትቷቸው ወደ መኪናው ጎረፈ። ግን እኮ አስደንጋጭ ነው አለች መልሳ ፈገግ ለማለት እየሞከረች። መውለድ የማልችልበት ጊዜ ሊመጣ ይችላል። እስከዛ እኔ ምን እሰራለሁ? ጌራም ፈገግ አለ። እንዴ ጊዜን ማስቆም ትችላለህ? ልጁም ይወለዳል፣ ለውጡም ይመጣል። እንዴት? እንደዚህ ነዋ። ጌራ አሸዋው ላይ ተሸክሞ ጣላት። እረፍ አንተ። አዲስ አበባ ጦር ኃይሎች ሆስፒታል። አንድ መካከለኛ ቁመና ያለው የላብራቶሪ ባለሙያ ቆየት ያለውን ሎግቡክ ሲያገላብጥ ከቆየ በኋላ ቀና አለም። ከጃጋ ቆስጠንጢኖስ አንዲት አይን ጋር ሲጋጭ በጦር የተወጋ ይመስል መልሶ አቀረቀረ። ግን ለምን ጉዳይ ነው የተፈለገው? ካለ ሆስፒታሉ አስተዳደር ፍቃድ ምንም ነገር ማድረግ አይቻልም። እርሱም ቢሆን ለጥናትና ምርምር ተግባር ካልሆነ በቀር የግለሰቦችን የጤና ሁኔታ። ቫምፓየሩ ዝም ብለህ የታዘዝከውን አድርግ። ጃጋ የላብራቶሪውን ባለሙያ ጆሮውን ለመዘገውና የታሰረ ብር አውጥቶ አስጨበጠው። ባለሙያው የታሰረውን የ100 ብር ኖትና ጃጋን አፈራርቆ ተመለከተ። አሁንስ ይገኛል ቫምፓየሩ? በሙያችን ደም ስለምንቀዳ እኮ ነው እኛን የላብራቶሪ ባለሙያዎችን ቫምፓየር የሚል ቅጽል ስም የሰጡን። የሕክምና 80% የጀርባ አጥንት የሆነውን ሙያ እንዲህ ማቃለል ባልተገባ ነበር። ይህ ባይሆን ኖሮ እርስዎ ምን ዘንድ አይመጡም ነበር። በነገራችን ላይ ሁሉም ሰው ጭንቅላት የላብራቶሪ ተምሳሌት ነው። ብዙ ነገሮችን እንደ ናሙና ይወስድና መርምሮ ሲያበቃ አመዛዝኖ ምላሽ ይሰጣል። ያስተማርከኝ ነው እንዴ? አለ ጃጋ እንደገና የባለሙያውን ሰፊ ጆሮ እየመለዘገ። ጊዜ የለኝም ላስብበት ልትለኝ እንዳይሆን። አይ ግድ የለም አለ ባለሙያው ከተቀመጠበት እየተነሳ። አስቤበት ጨርሻለሁ። የጠየቁኝ ጉዳይ የሚመዘገበው በዚህኛው መዝገብ ውስጥ አይደለም። ያሞኝህ ነበር ማለት ነው? መፈለጊያውን ሲያስጨብጡኝ ተገልጾልኝ ነው ጌታዬ። ፈገግ አለና ሌላኛውን መዝገብ ፈልጎ ለማምጣት ሄደ። በጣም ጥሩ። ጃጋ የላብራቶሪው ባለሙያ እስኪመለስ ድረስ እዛው ይንጎራደድ ጀመረ። ሌሊት በመሆኑና ብዙ ግርግር ስለሌለ
ወደዚህ ክፍል የሰው እግር አልበዛም ነበረ። የላብራቶሪው ባለሙያ አንድ አፈር የጠገበ መዝገብ ይዞ መጣና በጥንቃቄ ይመረምረው ጀመረ። በግምት ከግማሽ ሰዓት ፍለጋ በኋላ ፊቱ በርቶ ቀና አለ። ይኸውና 346። ምንድነው 346? ይህ ማለት የአቶ ኒቆዲሞስ ናሙናዎች ላይ የሚጻፈው ቁጥር 346 ነው ማለት ነው። ምንም አይነት ስህተት እንዲሰራ አልፈቅድም። አይጠራጠሩ ጌታዬ፣ ስራዬ ነው። እሺ 346 ተገኘ። ከዛስ? ለእኔ ተውት አለና 346 የሚለውን ቁጥር በብጣሽ ወረቀት መዝግቦ ሄደና ከበርካታ ደቂቃዎች በኋላ ተመለሰ። ይኸውና ስላይዱ። ምንድነው? ጃጋ 346 የሚል ጽሑፍ የሰፈረበትን 4 ማዕዘን አነስተኛ ብርጭቆ እየተመለከተ ጠየቀ። የሚያረጋግጥ ባለሙያ ይዣለሁ ሲሉ አልነበረም የጥሩትና? ጃጋ ወዲያው የእጅ ስልኩን አውጥቶ ከመደወሉ ኖላዊ ከዳግማዊ ምኒልክ ሆስፒታል ያመጡትን የፎረንሲክ ባለሙያ እየነዳ ይዞት ገባ። የፎረንሲክ ባለሙያው መዝገቡንና ስላይዱን አፈራርቆ ሲመለከት ቆየና ሌላ አማራጭ ከሌለ አለ። ትክክል መሆኑን አመሳክሮ ሲያበቃ በቂ ነው። የምን ሌላ አማራጭ? እንደምታዩት በዚህ መዝገብ ላይ ተመዝግቦ የቆየው ናሙና ይሄው ስላይድ ብቻ ነው። ሌላው ከምርመራ በኋላ ይጣላል። ይህም መገኘቱ ዕድለኞች መሆናችሁን ያሳያል አለና የላብራቶሪው ባለሙያ ዝም አለ። አራቱም በጸጥታ ለደቂቃዎች ተያዩ። እንሂድ አለ ጃጋ ወደ በሩ እየተራመደ። ጌታው፣ ለእኔ እኮ እንዲህ አይነት ናሙና አሳልፎ መስጠት አደጋ አለው። ሦስቱ ተከታትለው ሲወጡ የላብራቶሪ ባለሙያው ለመማፀን ሞከረ። ቢያንስ አይቶ የሚመልሱልኝ መስሎኝ ነበር። ኖላዊና የፎረንሲክ ባለሙያውን እንዲወጡ ካዘዘ በኋላ ጃጋ ተመልሶ ከውስጥ በሩን ቀረቀረው። ጥቼ ልሄድ ነበረ። ጃጋ ማፈኛ የተገጠመለት ሽጉጡን አወጣና አሳየው። ስህተት ከመስራቴ በፊት ስላስታወስከኝ አመሰግናለሁ። የላብራቶሪው ባለሙያ ከጃጋ ሽጉጥ አፈሙዝ ላይ አይኖቹን መንቀል አልቻለም። ምን አጠፋው ጌታዬ? ምን አጠፋው? ተንተባተበ። በቃ ይውሰዱት፣ ችግር የለውም። ጃጋ የላብራቶሪ ባለሙያውን እያዳመጠው አልነበረም። በልቡ አቅጣጫ እንዳነጣጠረ ምላጩን ሳበው። ምንም ምልክት ከኋላ ያልተውም። ጥላዬ እንኳን ቢሆን ለምስክር ከጀርባ አይቀርም። ተዝለፍልፎ ሲወድቅ ጭንቅላቱን ከደገመው በኋላ ጎንበስ ብሎ አንገቱ ስር ጣቶቹን ጣል አደረገ። ዝቅ ሲል ከባለሙያው ጋውን ኪስ ብቅ ያለውን ብር ተመለከተ። ሌላ የተረሳ ነገር ላጥ አድርጎ ወደ ራሱ ኪስ ከተተው። ለምትሄድበት ዓለም የማያስፈልግ ስንቅ ነው። ዳጋ የሻጊዝ ፊት ሙሉ በሙሉ በፋሻ እንደታተበ ነው። ሕፃኑ ዮቶር የሻጊዝን አይኖች ብቻ እየተመለከተ ግራ መጋባት ይቁለጨለጭ ጀመረ። ጥቂት ቆይቶ ደግሞ ለማልቀስ ፊቱን አጨማደደ። ከንፈሮቹ ወደ ኋላ ሸሹ። የአፍንጫው ቀዳዳዎች ይበልጥ ተበለጠጡ። ሻጊዝ ለሕፃኑ ተቃጥዬ ነው ብለው ይሻላል የሚል ሐሳብ መጣለት። አይዞ ዮድ፣ ፊቴን እሳት አቃጥሎኝ ነው። አልፎ አልፎ ዮድ ሲል ይጠራዋል። የፈጣሪ ቀኝ እጅ ለማለት። ዮቶድ ጥሩ ሐሳብ ነው አለ በልቡ። ሕፃኑ ለማልቀስ አነጥንጦ ሲያበቃ እንደገና ዝም አለና በጥቃቅን ጣቶቹ የሻጊዝን የታሸገ ፊት መነካካት ጀመረ። አይን የአእምሮ በር ነው።
የሕፃን በዓይኖቼ ውስጥ አእምሮዬን እየተመለከተ በመሆኑ የፊቴን መታሸግ ይረሷል። አውቆኛል። ሻጊዝ መሆኔን አውቋል። ችግሩ የፊት እሽግ ሲፈታ ይጀምራል አለ ዣንጊዳ የሻጊዝን ፊት ለመፍታት ጸረ ባክቴሪያዎችን ካልጋው ጎን እየደረደረ። ሌሎች 2 ዶክተሮች ደግሞ የሚወስዳቸውን መድኃኒቶች ይዘው መጡ። ግድ የለም ፊቴ በመቃጠሉ ሌላ ቆዳ እንደለበስኩ ይረዳል። እናያለን እንግዲህ ዞሮ ዞሮ በጠረን ይለያል ብለን ተስፋ እናደርጋለን። ፈጣሪ ያውቃል። አይንን ያህል ምልክት የለም። አይኖቻው የራሴ ናቸው። አይንን ያህል ነገር እያለ ፊቴ በመለወጡ ሌላ ሰው አልመስለውም። አቢሲኒያዊ ጠቢብ መስታወትን የፈጠረው አይኑን በአይኑ ለመመልከት ነበር። መስታወት የተፈጠረው እኛ ሀገር ነው ማለት ነው? ዣንጊዳ የሻጊዝን የፊት እሽግ እየፈታ ጠየቀው። በትክክል በአንድ ጥንታዊ ጽሑፍ ላይ እዚህን ጠቢብ ታሪክ አንብቤያለሁ። ስለ ጥቅሱ ይተርክለት ጀመረ። ጥቅሉ ሲጀምር እንዲህ ይላል። ከዚህ ቀደም የሰው ልጅ በልጁ አይን ውስጥ አይኑን ይመለከት ነበር። የተገፉ ሰዎችም በእንባቸው ጠብታ ውስጥ መልካቸውን ይመለከቱ ነበር። ልጃገረዶች በገንቧቸው ውሃ ውስጥ መልካቸውን ያሳምሩ ነበር። ጦረኞች በሰይፋቸው ፍላጻ ውስጥ ቁጣቸውን ይመለከቱ ነበር። ይህን ሁሉ ያየው አቢሲኒያዊ ጠቢብ ግን መስታወትን ሰራ ይላል። ታላቅ ግኝት ነው አለ ዣንጊዳ እሽጉን ፈቶ እየጨረሰ። መስታወቱ ፊትን ለመመልከት ብቻም ሳይሆን የውስጥ ደዌን ለማየት የሚያገለግል የሕክምና መሳሪያ ነበር። በዚያ ባልሰለጠነው ዘመን የጠቢብ ታላቅ ግኝት ከማግኘቱም በላይ የሰውን ልጅ ያለመገደብ ጥማት አርክቷል። በአሁኑ ጊዜ በመስታወት አሸብርቀው የሚሰሩት ሕንጻዎች የሰው ልጅ ሁሉን የማወቅ ፍላጎትና ያለመገደብ ጥማት ነጸብራቆች ናቸው። ዘመኑን የመስታወት ዘመን ብንለው አይከፋም። ይኸው አለ ዣንጊዳ የፊቱን እሽግ ፈቶ ከጨረሰ በኋላ መስታወት እያስያዘው። አንተም አይንን በአይንህ መልክን በመልክህ ተመልከት። እንደ ጸጉር አስተካካይ ገና ምን አይተህ ተመልከተው። ቁጭ የራስ መልክ ነው። የበፊቱ የሻጊዝ መልክ፣ የምናውቀው የኢትዮጵያዊ መልክ ተመልከተው። አይ ያስፈራል። ባላየው ይሻለኛል። በዚህ መሃል ሕፃኑ ዮቶር ለቅሶን ይለቀው ጀመረ። ዣንጊዳ ሕፃኑን ሲያባብል ሻጊዝ መስታወቱን ተቀበለና ወደ መስታወቱ ገጽ ፊቱን በግድ ሰደደ። ባህር ዳር ከባድ ጨለማ በመቃብር ስፍራ ላይ ወድቋል። ይህን የጨለማ የሚገፍ ብርሃን ነገ የሚመጣ አይመስልም። ሲር ሲር ከሚል የነፍሳት ጩኸት በስተቀረ የሚሰማ ነገር የለም። የመናፍስት ጥላ ያጠላበት በሚመስለው በዚህ ድቅድቅ ጨለማ ውስጥ 7 ሰዎች በእጅ ባትሪያቸው ድቅድቁን ጨለማ እየሸነቆሩ ወደ መቃብር ስፍራው ገቡ። ጉርምርምታው ምድርን የሚንጥ ከባድ ዶፍ ዝናብ እየተንቀዠቀዠ ቢሆንም ረጃጅም የዝናብ ካቦርቶችን እስከ እግር ጥፍራቸው የደረቡትን ሰዎች በዚህ መቃብር ስፍራ ውስጥ የሚፈልጉትን ልዩ መቃብር ለመፈለግ አንዳችም አላገዳቸውም። አስፈሪ ድባብ የተላበሰውን የመቃብር ስፍራ ቆሌውን ለመግፈፍ የመጡ የሚመስሉት እነዚህ ግዙፋን ሰዎች በሰገራ የተጨማለቀውን ጥሻና ውድማ እየገለጡ ከ2 ዓመታት በፊት የተደፈነውን ቀብር ፍለጋ ይቋጥኑ ጀመረ። ጃጋ ቆስጠንጢኖስም አስቀድሞ በኖላዊ የተሰጠውን ሰውዬ ከፊት ለፊቱ አስቀድሞና በአራቱ የጋሙስ ኮማንዶች ታጅቦ ዶፉን ዝናብ ከቁብ ሳይቆጠር የመቃብር ስፍራውን ያስስ ይዟል። መቃብሩን የሚያውቀው ሰውዬ ተቀብረዋል የተባሉት አስክሬኖች በጣና ሐይቅ ላይ ሲንሳፈፉ በተገኙበት ወቅት ምርመራውን የመራውና እዚያው ክልል ፖሊስ አባል ነው። ፖሊሱ ከ2 ዓመታት በኋላ
እነዛ ከንቦች አረም ጋር የተገኙትን አስክሬኖች ቀብር በትክክል እንደሚያስታውስ እርግጠኛ ቢሆንም በክረምቱ ወቅት የበቀለው የመቃብር ስፍራው ዳዋ መጠነኛ እክል እንደፈጠረበት አልደበቀም። ጃጋ ከፖሊሱ በተጨማሪ የፎረንሲክ ባለሙያውንም አልረሳም። ከ2 ዓመታት በፊት የተቀበሩትን አስክሬኖች ማንነት በትክክል መርምሮ እንቅጩን ያስረዳኛል ያለውን ባለሙያ እየነዳ ነበረ በጊዜ ባህር ዳር ከተማ የደረሰው። ሁሉም በአንድ ላይ ነበር የተቀበሩት? ጃጋ አስክሬኖቹ የተቀበሩበትን ቦታ ያውቃል የተባለውን ብቸኛ ፖሊስ ጠየቀ። አዎ ጌታዬ። ፖሊሱ የዶፉን ዝናብ ድምፅ እየተጋፋ ጮክ ብሎ ተናገረ። ለምልክት ምን ነበር ያስቀመጣችሁት? ረጅም ድንጋይ። ድንጋይ ብቻ ነው? በቆርቆሮ ቁራጭ ላይ ደግሞ ጽሑፍ አስፈረን ነበር። ምን የሚል ጽሑፍ? የመዝገብ ቁጥሩን ነበር። በምርመራ መዝገቡ ላይ የሚገኘውንና 4132 የሚለውን ቁጥር ነበር ያሰፈርንበት። አቶ ኖላዊ በወሰዱት መዝገብ ላይ ቁጥሩ ይገኛል። አንተ በግል የምታስታውሰው ሌላ ምልክት የለም? የእሽ ዛፍ ከመቃብሩ ጎን ነበር። ምንድነው እሽ? ፍሬው የሚበላ ትልቅ ዛፍ ነው አለ ፖሊሱ። አስቸጋሪው ነገር ዛፉ ተቆርጦ ቢሆንስ? እንዴት? ለምን ይቆረጣል? ጃጋ ሳያስቡ ተበሳጨ። ዛፍ አይደል እንዴ? ፖሊሱ በጃጋ ያልተጠበቀ ብስጭት ፈገግ አለ። እንኳን ዛፍ ሰው በሚቆረጥበት ዘመን በዚህ ጊዜ በተቀመጠበት የሚገኝ ምን አለና ነው? እንኳን ዛፍ ጥሩ ነገሮች ሁሉ መጨረሻ አላቸው። እዚህ ጋር አለ አንደኛው ከፊት ያለው ጋሙስ ጃጋና ፖሊሱ የሚያወሩትን አቋርጦ። የተቆረጠ ዛፍ አለ። አላልኩም? እርግጠኛ ነበርኩ። ፖሊሱ አቅጣጫ አለመሳቱን ለማሳመን ሞከረ። ዛፉ ባይቆረጥ ኖሮ ደግሞ እስካሁን በፍለጋ እንከራተትም ነበር። እንዴት የሚቆረጥ ነገር ምልክት ይሆናል ብለህ አሰብክ? ጃጋ የአካባቢው ተወላጅ የሆነውን ሸምገል ያለ ፖሊስ ቂላቂልነት በሚያሳብቅ ድምፅ ተናገረ። ጡረታ አለመውጣት ወይንም እንደ ሌሎቹ አለመሞት እድለኞች በመሆናችን ነው አለ በልቡ። ለኛ ደግሞ አንተ ራስ ብቻ ነበርክ ምልክታችን። ጌታዬ፣ ሰውና እንጨት ተሰባሪ ነው ሲባል አልሰሙም? መቼም ማንነታቸውን ለማናውቃቸው ሙታን ሐውልት አናሰራ ነገር። ስህተቱ የማታውቃቸውን ሰዎች አስክሬኖች ያለ በቂ ምርመራ ሰብስባችሁ መቅበራችሁ ነው። መቼ ስለ አሞራ እንሰጣቸው አለ ፖሊሱ በጃጋ እብሪተኝነት ግራ እየተጋባ። ጠያቂ ከሌላቸው ምን ማድረግ ነበረብን? ላሳይ በመጣው አሳሬም በላው አለ ሽማግሌው ፖሊስ በልቡ። የማን ገምጬ ነው በሞቴ? ጃጋ በበኩሉ ፖሊሱን እንደ ቂላቂል በመቁጠር የግዱን ፈገግ ለማለት ሞከረ። ማንነቴን በደንብ ብታውቅ ኖሮ ሽንትህ ያመልጥ ነበረ። ምን ይደረግ፣ አንተ የምታውቀው ከፌደራሉ መንግስት ተልኬ የመጣው ተራ አስክሬን መርማሪ መሆኔን ነው። ይቺ ሀገር በመዳፌ ላይ መሆኗን ማን በነገረ? ጌታዬ፣ ብዙ በመቀቀል መረቅ አይገኝም ሲባል አልሰሙም አለ ፖሊሱ ከተቆረጠው ዛፍ አቅራቢያ ያለውን ጢሻ ወዲያና ወዲህ እየገላለጠ። ምን ለማለት ነው? ጃጋ በመቃብሩ አለመገኘት ከመብዠቁ ጋር የሰውየው ሽሙጥ ደሙን አፍልቶት ጠየቀ። አንዳች ነገር የማያውቅ ሰው ምንም ነገር አይጠራጠርም። ምንድነው የሆነ ያልሆነውን የሚዘባርቀው? ጃጋ ትዕግስቱ አልቆ ዝም አለው። የሰውየው አመል ይሆናል ሲልም አሰበ። ከዛፉ በስተምዕራብ 5 ወይንም 6 ሜትር ያህል ራቅ ብለው ነበር የተቀበሩት አለ ፖሊሱ የጃጋን ዝምታ ከምንም ሳይቆጥር። እዚህ ዘንድ ነው። ከተቆረጠው ዛፍ በስተምስራቅ በኩል ይፈልግ የነበረው የጃጋ ሰው ጮክ ብሎ ጠየቀ።
አንድ የተከፈተ መቃብር አግኝቻለሁ። ምን? ጃጋ በፍጥነት ወደ መቃብሩ አመራ። የተከፈተ መቃብር? አስክሬኖቹ የሉም? የጃጋ አንዲት አይን በግምት ከተከፈተ አንድ ቀን ሊያልፈው ከሚችለው ሰፊ መቃብር ውስጥ ከእጅ ባትሪው ብርሃን ጋር ተንከራተተች። አስክሬኖቹን ማን ወሰዳቸው? ጃጋ አንባረቀ። አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ። አስቀድሞ በተሰጠው ትዕዛዝ መሰረት ፈጥኖ ነበር ቦሌ አውሮፕላን ማረፊያ የተገኘው ኮሎኔል ኩርቤል። ትላንት ጃጋ እንዳዘዘው ቲቶ የተባለውን ዕውቅ ባለሀብት መቀበል አለበት። ባለሀብቱ ከሮም በመብረር አዲስ አበባ የሚገባበት ሰዓት እየቀረበ ነው። ኮሎኔል ኩርቤል ከጃጋ የተሰጠውንና አለመቀበል የማይችለውን ትዕዛዝ የተቀበለው በሁለት ሐሳብ ተከፍሎ ነበር። አንደኛው ሐሳቡ ከ2 ዓመታት በፊት የተቃወመውና ሽንጡን ገትሮ አይሆንም ሲል የተከራከረበት ስጋት አይኑ ያየ መድረሱን ለቲቶ አርድቶና ወጥመድ ውስጥ ሰተት ብሎ መግባቱን ነግሮት በፍጥነት ወደ መጣበት እንዲመለስ መንገድ ሲሆን፣ ሁለተኛው ሐሳቡ ደግሞ የፈጀውን ይፍጅ የሚለውንና የት እንደሚያዘልቅ የማይታወቀውን ጎዳና መቀላቀል ነበር። ይሁንና ኮሎኔል ኩርቤል በልቡ ከማሰብ በቀር እስከ አሁን በአፉ ለማንም ትንፍሽ ያላለው ሐሳብ ነበረው። ለንስሐ አባት እንኳን ለመንገር እንደሚያዳግት አቡ ኃጢአት በውስጠኛው የልቡ ክፍል እስከ ወዲያኛው ሊቀብረው ያሰበውን ሐሳብ ለቲቶ ቀርቶ ለማንም እንኳን ላለማካፈል በዚህ ሰዓት እንኳን በልቡ እያሰላሰለ ነበር። እስካሁን የሰማኝ የለም፣ ወደፊትም የሚሰማኝ አላገኝም አለ ኮሎኔል ኩርቤል በልቡ። ግዙፉና በተለምዶ 777 የሚባለው ቦይንግ 77 አውሮፕላን አስገምግሞ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲያርፍ በሬካራጁ ከረጅም ሰዓት ጥበቃ በኋላ የጉምሩክ ፍተሻውን አልፎ ቲቶ ብቅ አለ። ሁለቱ አጃቢዎቹ ታላላቅ ሻንጣዎች የተፈናጠጡበትን ጋሪ እያሽከረከሩ በጥድፊያ ይከታተሉታል። ቲቶ አነስተኛ የእጅ ቦርሳውን ይዞ ይቀበላል ተብሎ በሮም የኢትዮጵያ ኤምባሲ አምባሳደር የሆኑት ሰው የነገሩትን ሰውዬ በመልክ ያውቀው ይመስል በአይኖቹ ይፈልግ ያዘም። እንግዳ ወደሚጠባበቀው ሕዝብ ቀረብ እያለ ሲመጣ አቶ ቲቶ እንኳን ደህና መጣ የሚል ጽሑፍ ያረፈበት ሰሌዳ ከሕዝቡ ኋላ ከፍ ብሎ ተመለከተ። ቲቶ ሁለቱ አጃቢዎቹ ሻንጣዎቹን ይዘው እየተከተሉት መሆኑን ካረጋገጠ በኋላ ጽሑፉን ወዳየበት አቅጣጫ ሕዝቡን አልፎ ገሰገሰ። ጽሑፉን ይዞ ወደ ቆመው ሰውዬ እየቀረበ ሲመጣ ከዚህ ቀደም አይቶት የሚያውቅ መሰለው። ቆም ብሎ ለማጤን ሞከረና ወዲያው ወደ ሰውየው እንደገና ተራመደ። ያውቀዋል፣ አሳምሮ ያውቀዋል። ኮሎኔል ኩርቤል ነው። ግራ ተጋባ። ይጠብቃል የተባለውና ጃጋ ቆስጠንጢኖስ የሚል መጠሪያ ያለው ሰውዬ በዚህ የለም። ምንድነው ነገሩ? ቲቶ አእምሮ በጥያቄ ሲወረር ታወቀው። አፉን ደምደም ያለው መሰለው። ምላሱ ተኮማተረበት። ይሁንና ምንም እንዳልተፈጠረ ፈገግ ለማለት ሞከረ። ኪራ እንዴት ነህ? ኮሎኔል ኩርቤልን በደመ ነፍስ ተጠመጠመበት። መነገር ጣለ። አንተን ልጠይቅህ እንጂ ጃል። ኮሎኔል ኩርቤል ቲቶን እንዳቀፈው የሚስም መስሎ ወደ ጆሮው ተጠግቶ አንሾካሾከ። ኪራኮስ ምንም አትጠይቀኝ፣ አለቃዬ እንድቀበል ልኮኝ ነው። ጀነራል ጃጋ ልኮኝ ነው። ጀነራል ነው? ያንተ አለቃ ነው? ያ ማለት ጋሙስ? የቲቶ ትኩስ ትንፋሽ የኮሎኔል ኩርቤልን ጆሮ አጋለው።
ወጥመድ ነው? ሁሉንም በኋላ እናወራለን። አሁን ዝም ብለህ ተከተለኝ ካለ በኋላ ኮሎኔል ኩርቤል ድምፁን ጨመረው። ደህና ነህ ባያሌው? እንዴት ነህ? ፈጣሪ ይመስገን ደህና። አንተስ እንዴት ነው ወዳጄ? ቲቶም ለመተወን ሞከረ። ኮሎኔል ኩርቤል ሁለቱን የቲቶን አጃቢዎችም ጥብቅ ሰላምታ ከሰጣቸው በኋላ ወደ መኪና ማቆሚያው ይዟቸው ሄደ። መኪናው ላይ ሻንጣዎቹን እንዲጫኑ ካደረገ በኋላም በጃጋ ትዕዛዝ መሰረት ለቲቶ ወደ ተያዘለት ሆቴል ይዞት ይከንፍ ጀመረ። ወደ ሼራተን አዲስ ሆቴል። ዛሬ አስብና ነገ ተናገር ያለው ማን ነበር? ኮሎኔል ኩርቤል ከራሱ ጋር አወራ። ሰው ያስባል፣ እግዚአብሔር ይስቃል የሚባለው እውነት ኖሯል። ፓሪስ ቪክቶር ሁጎ ጎዳና። በእውቁ ፈረንሳዊ ደራሲ በተሰየመው ቪክቶር ሁጎ ጎዳና ከሚገኘው ቢሮዋ ወጥታ ወደ አውሮፕላን ማረፊያ በመጓዝ ላይ ናት። ፊላ ወደ ኢትዮጵያ የምትበርበት ሰዓት በፍጥነት እየቀረበ ነው። የራፋኤል ሹፌር አልአዛር መኪናዋን ከመጠን በላይ እያከነፋት ነው። አነዳዱ ከፖሊስ ለማምለጥ የሚሞክር ጋንግስተር ባህሪ የተሰጠው የፊልም ተዋናይ ይመስል ነበረ። ሆዴም ባርባር እያለኝ ነው አለች ፊላ ወደ ራፋኤል ዞር ብላ። በዚህ ጎዳና ላይ የመጨረሻውን ጉዞ እያደረኩ ይመስለኛል። ይህን ጎዳና እንደምትወጁ ይገባኛል። መንገዱን መስሎ ነው አለች። ቪክቶር ሁጎን ስለምወደው ነው። ለሞሳድ በምሰራበት ወቅት ወደ ፈረንሳይ ስላክ ለመጀመሪያ ጊዜ ፓሪስ እንደገባው ያነበብኩት የሁጎን ልቦለድ መጽሐፍ ነው። የፈረንሳይኛ ቋንቋዬ እዚህ ግባ የማይባል ቢሆንም ሌስ ሚዘረብልስን አንብቤ ስጨርስ ግን ከፍተኛ መሻሻል አሳይቼ ነበር። እኔ ደግሞ በተቃራኒው የአማርኛ ቋንቋዬን ለማሻሻል ወደ አማርኛ ቋንቋ የተተረጎመውን ሳይቀር ከፈረንሳይኛው ጽሑፍ ጋር እያመሳከርኩ አንብቤዋለሁ። አቡነ ሚሪኤል የተባሉት ገጸ ባህሪ በስብከት መልክ የሚሰጡት የፖለቲካ ሽሙጥ ከአእምሮዬ ውስጥ ተቀርጾ ቀርቷል። ለምሳሌ አንድ ጊዜ የሰጡት ስብከት አሁን ሀገራችን ያለችበትን ሁኔታ ቁልጭ አድርጎ ያሳያል። ለእኛ የተጻፈም ይመስለኛል። አንዳንዴ እጅግ የተወደዳችሁ ወንድሞቼና ወዳጆቼ፣ በፈረንሳይ ሀገር 3200 የአርሶ አደሮች መኖሪያ ቤቶች ይገኛሉ። እያንዳንዳቸው ከ3 በላይ አየር መግቢያ የላቸውም። እንዲሁም 1817 ተጨማሪ መኖሪያ ቤቶች ይገኛሉ። እያንዳንዳቸው ከአንድ በርና ከአንድ መስኮት በላይ የላቸውም። በመጨረሻም 346000 ደሳሳ ጎጆዎች ይገኛሉ። እነዚህም እያንዳንዳቸው ከአንድ በር በስተቀር መስኮት እንኳን የላቸውም። የሆነበት ምክንያት መንግስት የበርና የመስኮት ታክስ ስለሚያስከፍል ነው። እግዚአብሔር አየርን በነጻ የሰጠ ቢሆንም የመንግስት ሕግ የመስኮትና የበር ታክስ እያለ በገንዘብ ይሸጠዋል። ይህንንም ስልህ ሕጉን ማውገዝ አይደለም፣ እግዚአብሔርን ማመስገን እንጂ ይላሉ አቡነ ሚሪኤል። ያ ፈረንሳይ አዘቅት ውስጥ የነበረችበት ክፉ ዘመን በረቀቀ ብዕር ተስሎ የምናገኘው በሁጎ ሥራ ውስጥ ነው። ፈረንሳዮችም ውለታውን አልዘነጉም። በስሙ ይህን ጎዳና ሰይመውለታል። እኛ ሀገር ተወልዶ ቢሆን ኖሮ የሚጠብቀው እስር ቤት ውስጥ መበስበስ ነበር። ልክ ብለሻል ጥቁሯ ልዕልት። የድንቁርናችን አጋፋሪዎች መሪዎቻችን ናቸው። ጽሑፍ ይነስራቸዋል፣ ጸሐፊ ያጸይፋቸዋል። በሩሲያ አብዮት ወቅት ትሮትስካይቶች ዕውቁን ደራሲ ማክሲም ኮርጊን የገደሉት ጽሑፎቹ ተጽዕኖ ፈጣሪ ናቸው የሚል ስጋት ነበር። መንገድ ላይ በጥይት ተደብድቦ አልነበረም የተገደለው። በቀጥታ ትዕዛዝ የተሰጠው ዶክተር ሌቪን ለተባለ ሐኪም ነበር። ለዶክተሩ እንደተነገረው በቅድሚያ የጎርኪ ልጅ መገደል አለበት፣ ጎርኪን ተስፋ ለማስቆረጥና ሕይወቱን ቅጥ ለማሳጣት። ፔሽኮቭ የተባለው የጎርኪ ልጅ የመተንፈስ ችግር ስለነበረበት ሐኪሙ እሱን አባብሶ ለመግደል ቆረጠ።
በጎርጊ ልጅ ላይ ያሉ ችግሮችን በሙሉ ካጠና በኋላ የልብ ችግር እንዳለበት ተረዳ። ያደረገው የልብ በሽታውን የሚያባብሱ መድኃኒቶችን በገፍ መስጠት ነበር። አቅም ያጣው ፔዥጎቭ በሳምባ ምች በሽታ በእጅ አዙር እንዲገደል ተደረገ። እውቁ ደራሲ ማክሲም ጎርጊ በልጁ ሞት ክፉኛ ተጎድቶ በቀቢጸ ተስፋ መንጠራዎች ሲጀምር ዶክተር ሎቪን ወደ እርሱ የሞት ፊቱን አዞረ። የልብ ትርታን የሚጨምሩ መድኃኒቶችን በሕክምና ሰበብ ይወጋው ጀመር። በ24 ሰዓታት ውስጥ ብቻ 40 ያህል የካምፎር መርፌ ተወጋ። በዚህም ላይ 4 የካይፌን፣ 2 የዲጋሌንና 2 የስትራይቺን መርፌዎችን ያለማሰለስ ተወጋ። ሞት በልጁ ጀምሮት የነበረው ታላቁ የሩሲያ ደራሲ ማክሲም ጎርጊ ተጠናቀቀ። ብዕሩን ዘግዝጎ አረፈ። የእኛ አገር መሪዎች የተጋቱት እንዲህ አይነቱን መራራ ክፋት ነው። በእርግጥ በዚህ ዘመን በግልጽ የሚገደል ላይኖር ይችላል። ሆኖም ሞራሉን በእጅ አዙር ማድቀቅን፣ በስደት ማራቅን ተክነውበታል። ከአገር የወጣ ደራሲ ከባህር የወጣ አሳ ማለት ነው። ብዕሩን የኪነት ድርቅ ይመተዋል። ለዛ ነው ጥበብ አልባ ሀገር ጥበብ አልባ ትውልድ ያፈራ ነው። የአሁኖቹ መሪዎቻችን የሚሰሩት ሁሉ ኪናዊ ለዛ የለውም። ባለፉት ዓመታት የሰሩት ሁሉ ኪናዊ ውበት የራቀውና እጅ የሚል በመሆኑ በሕዝቡ አእምሮ ውስጥ ተቀርጾ የቀረ ነገር የላቸውም። ሐውልታቸው ደም ያፈላል፣ ሙዚቃቸው ጆሮ ይቆረቁራል። ጥቁሯ ልዕልት አለ ራፋኤል እንደ ተለመደው ፈገግ ብሎ፣ ወደዛች አገር እየሄድሽ ነው? ወደ ሀገሬ ሳይሆን ወደ ጦርነት የሚሄድ ነው የሚመስለኝ። ስንቁና ትጥቁን የቀረኝ። ስንቁና ትጥቁማ እዚህ ውስጥ ነው ያለው። ራፋኤል በተቋሚ ጣቱ ጭንቅላቱን ወጋ ወጋ አደረገ። ሕይወት ራሷ የጦርነት ግንባር ናት። ሕይወት ራሷ አውደ ውጊያ ናት። ውጊያውን ለማሸነፍ ጥሩ ጀነራል መሆን ያስፈልጋል። ሳይቆስሉ ማሸነፍ የለም። ያለ ደም ስርየት የለም። ራፋ፣ እስካሁን ግራ የገባኝና እያሳሰበኝ ያለው ጉዳይ አለች ፊላ ወደ አውሮፕላን ማረፊያው እየተቃረቡ ሲመጡ። የባለፈውን ሰው እያስታወስከው? የትኛው? ያ ከቱርክ ወደዚህ ስመጣ አብሮኛ አውሮፕላን ውስጥ የነበረው ሰውዬ። አስታወስኩት። የተናገረውን እንኳን አረሰውም። እንደ የፍልታ ወርገት ትረሽኝ ሄድሽ እኮ ነበር ያለው። በመብረቅሽ ተመቶ ነው የሚመስለኝ። የምን መብረቅ ነው? አፍቅሮሽ ነዋ። ይህን የሚያማልል ጠይም ውበትሽን አይቶ ማለፍ ቢያቅተው ነው። በዚያ ላይ ያን ያህል ጉዞ ከጎንሽ ተቀምጦ መልካም መዓዛሽን ሲምግ ነበር። ሙች አሳዝኖኝ ነበር በወቅቱ። እንባ በዓይኖቹ ሲቀር ተመልክቻለሁ። ለእኔ መሰለኝ ግን ሌላ ነው። ለሞሳዶች በምሰራበት ወቅት እዚህ ፈረንሳይ ውስጥ ብዙ ተልእኮች ተሰጥቶኝ ተመላልሼ ነበር። በዚህ ወቅት የሚያውቀኝ ወኪል ነው መሰለኝ። እንዴት ሊለይሽ ይችላል? አንቺን ወደ ኢትዮጵያ ሲልኩሽ በዳጋ ገዳም ውስጥ ጥንት ይኖሩ የነበሩትን አባትሽን አባ ፊናስን አስመስለው ነው። በዛ ወቅት ያልቀየሩት ጾታሽን ብቻ ነበር። እሱንም ባለማድረጋቸው ፈጣሪ ይመስገን። እንዴት ሊለዩሽ ይችላሉ? ኢትዮጵያ ውስጥ እንደዚህ የረቀቀ የሕክምና ማዕከል ኖሮ ፊትሽ ወደ ነበረበት ይመለሳል ብለው እንዴት ሊገምቱ ይችላሉ? ከዛ በፊት የነበረውን መልኬን ያውቀው ይሆናል። በዛ ላይ ሞሳዶቹ እኔ እንዲከታተል መድበውትም ይሆናል። ቢሆን ኖሮ እስከ ዛሬ ምን ይሰራ ነበር? የቢሮ አድራሻሽ ሳይቀር ጋዜጦች ላይ ተገልጿል። ፎቶግራፍሽ የጋዜጦችንና የመጽሔቶችን የፊት ገጽ አጨናንቆ እንደነበር የቅርብ ጊዜ ትዝታ ነው። በቂ መረጃ ነበረው። ለመምጣትና አንቺን አፍኖ ለመውሰድም እስካሁን ከበቂ በላይ ጊዜ ነበረው። ያሰቡትን ለማወቅ ያስቸግራል ወንድሜ። እነሱ እኮ ጥላ የላቸውም። ያቀዱትን ማወቅ ያዳግታል። ይህን ያህል መጨነቅ አያስፈልግም። ሽልም ከሆነ ይገፋል፣ ቂጣም ከሆነ ይጠፋል ነው የሚባለው። በእንውረድ ደርሰናል። አውሮፕላን ጣቢያ ሲደርሱ ጓዟን ከመኪናው አወረዱና ጋሪው ላይ ከጫኑ በኋላ ራፋኤልና ፊላ ለረጅም ደቂቃዎች ተያዩ። ያቺን ዘፈን እስኪ አንጎራጉሪልኝ አለ ራፋኤል። የሚለው ቢጠፋው የጌታ መሳይን ሆብዬ መጣለው ሆብዬ በድል
ሆብዬ እመጣለሁ ሆብዬ በድል ጥንትም ያባቴ ነው ጠላትን መግደል። አንጎራጎረችለትና ጥብቅ አድርጋ አቀፈችው። እዚህ ላለው ነገር አታስቢ፣ ኩባንያችን በቅርብ ጊዜ ውስጥ ይተኮሳል። እኔም በቅርቡ እንደምመጣ ተስፋ አለኝ። ቻው ራፋ። እንባ የቋጠሩ አይኖቿን ልታሳየው አልፈለገችም። ፊቷን አዙራ ጋሪዋን እየገፋች ወደ አውሮፕላን ጣቢያው በፍጥነት መራመድ ጀመረች።